አንተ ወረኛ አቃጣሪ ዱላ ፈልገ ነው እንደ ወንዶቹ ማፊት ለፊት የተማታ አስችላል። አንተ ውሻ ማድረባ ስለኝ ወቅታዋል አልወጋኸው ጫረን ያደረሰ ደሞ እሱን ሰበብ አድርጎ እዚህ ሲቀለብ ኖረ። እንዴ ያልክ መሆኑን ማመን አልችልም። አካብዶ ነገረሽ ይሄ አቃጣሪ። እኔ ራሴ ቅስምናቸዋለሁ። እሺ ምንም አካበዳ ያስፈልገው። አዎ ባንቺ ስለመጣብኝ ወግቸዋል። ተመስገን አይታመንም ነው እንዴ? ኧረ አባዬ ምን ነካ? እሱ ምኑ ይታመናል? ተመስገን ኃይለኛ እንጂ ውሸታም አይደለም። እኔ እነን ሰውዬ ይዞ ከመጣ 10,000 ብር እቀጣለሁ። ኧረ ተው ናቲ፣ እርግጠኛ አትሁን። እንዲያውም 20,000 እቀጣለሁ። ናቲ መናገር ስለማልችል እኮ ነው እንደዚህ የጨነቀኝ። ምንድነው? ጠቃሚ ነው አባዬ። አንድ ነገር ላስጠንቅቅህ፣ እኔ አንተን የሚጎዳ ነገር አላደርግም። ለሱ ደግሞ ቃል ገብቼልሃለሁ። ግን ራስን ጠብቅ። ከምን የምፈራ ይመስልሻል? አሁን ዝም ብለሽ ስራሽን ጀምሪ። ምንድነው እሱ ስራዬ? ስራሽን ማነሱን ማጣላት ነው። እሺ አጣላቸዋለሁ። ከዛች ሴትዮ ጋር አብራ ሄደችው ሴት ደግሞ በደንብ አጃጅለናታል። ወይ ጉድ! እንደዚህ እኮ ተንኮለኛ አትመስልም። ተንኮለኛ እንደሆነ ያደረጉኝ ራሳቸው ናቸው። በዚህ ሁኔታ መቼም ሰውየው ሚስቱን አያገኘትም። ሴት በሞላበት በአንድ ሴት መደባደብ ምን ይሉታል? ከሷ ፍቅር በለ እልህ ነው ያዘ። አንድ ተራ ትላንትና በመጣ ሰው መሸነፍ አልፈልግም። ጥሩ እንግዲህ በርታ፣ እኔ አፋጅልሃለሁ። ትሁቴ እኔ ካንቺ ጋር ጸብ ፈልጌ አይደለም፣ ግን እውነቱን ልንገርሽ ብዬ ነው። እውነቱ ምን መሰለሽ? አንቺ ናት መጥላትሽ ነው። እንደውም ተመስገን የወጋው እሱ ነው ሲባል ሰምቻለሁ። ምን? ትሁቴ እኔን ችግር ውስጥ አትክተቺ። የሆነ ችግር ሲፈጠር እንዳልነግርሽ ታደርጊኛለሽ። እና ዝም ልለው ነው? ናቲ እንግዲህ የሰራው ስህተት ትልቅ ዋጋ እያስከፈለው ነው ያለው። አሁን ላይ እንግዲህ ተመስገንን እንደወጋው ትሁት አውቃለች ማለት ነው። ናቲ አንድ ያልተረዳው ነገር ቢኖር የተመስገንን ባህሪና ማንነት ጠንቅቆ አላወቀም ማለት ነው። ክፉ ነው ሲባል እንጂ ድብብቅና ወይም ደግሞ ነገሮችን ማድረግ ከፈለገ ፊት ለፊት ማድረግ እንደሚችል በፍጹም አልገባውም ነበር። ተመስገን እንግዲህ ብዙ ጊዜ ሊያስጠነቅቀውና ፈሪም እንዳልሆነ ወንድ እንደሆነ ደጋግሞ እየነገረው ነበረ። እኔ አንተን መምታት ከፈለኩኝ ትሁት አይኗ እያየ እደበድብሃለሁኝ፣ ከኔ ብትርቅ ይሻልሃል፣ ወይም ደግሞ ማድረግ ያለብን በራስ ወይም ራስህን ችለህ አድርግ፣ እኔን ግን አትፈታተነኝ፣ እኔ ፍቅሬ ነው ዝቅ ያደረገኝ እንጂ ፈሪ አይደለሁም ቢለው፣ ናቲ ግን በፍጹም ይሄንን ነገር መረዳት አልፈለገም ነበር። ዛሬ ላይ እንግዲህ ትሁት ናቲ ተመስገንን እንደወጋው ማመን ቢከብዳትም እውነታውን ግን ከራሱ ከናቲ ሰምታለች ማለት ነው። ናቲም እንደ ምክንያት ያቀረበው ባንቺ ስለመጣብኝ ጫራ አድርጌዋለሁ፣ ምንም አልጎዳውትም ብሎ ሊያስተባብል ሞክሯል ማለት ነው። ግን ደግሞ ቁስሉ ምን ያህል እንደተጎዳና ምን ያህል እንደነበረ ትሁት እራሱ በደንብ ስላየችው እያስታመመችውም ስለነበረ ጉዳቱ ምን ያህል እንደነበረ ከናቲ የተሻለ ታውቃለች ማለት ነው። ናቲም እንግዲህ አሁን ላይ ማንነቱና ወይም በውስጡ የያዘው ተንኮልና ደባ ፊት ለፊት ወጥቶበታል ማለት ነው። ተመስገንም እስከዛሬ ድረስ ዝም ያለው ነገሮች እንዲበርዱና ወይም ደግሞ እሱ እንደ ሴት ወሬ ማውራት አልፈልግም፣ ምላሽ መስጠት ካለብኝ ፊት ለፊት ምላሽ እሰጣለሁ ብሎ ስላሰበ ነበረ። ናቲ ግን የልብ በቅቶት ዛሬ ላይ ትሁት ፊት ለፊት ተመስገንን ለመደብደብ ሞክሮ ነበር። ግን ደግሞ ተመስገን በጣም ደብድቦ አንቆ ራሱን እንዲስት አድርጎታል ማለት ነው። ትሁትም እንግዲህ እነሱን መገላገል አቅም ስለሌላት ተመስገንን ተማጽና በስተመጨረሻም እንግዲህ ናቲ ራሱን ከሳተ በኋላ ለቆታል ማለት ነው። ይሄ እንግዲህ አሁን ላይ ትሁት ናቲ ምን ያህል ስህተት እንደሰራና ወይም ደግሞ ተመስገን ናቲ በጩቤ ወግቶት ራሱ ምንም ምላሽ እንዳልሰጠ ይሄ መለወጡና እሱም እንደተናገረው ፍቅሬ ነው እንጂ ዝቅ ያደረገኝ እኔ ፈሪ አይደለሁኝም ወይም ደግሞ ምንም ማድረግ ከፈለኩኝ ፊት ለፊት አደርጋለሁ የሚለው ነገር እውነት እንደሆነ ዛሬ ላይ አሁን ላይ እየታየ ነው ያለው ማለት ነው። ትሁት እንግዲህ የማገባውን መርጫ አለሁኝ፣ ስለዚህ የተመስገን እስሬ ማለት ዋጋ የለውም ብትልም አሁን ላይ የናቲን ማንነት ካወቀች
ሀሳቧን ልትቀይር ትችላለች ማለት ነው። በዚህ ላይ ደግሞ ተመስገንን ናቲ እንደወጋው በፍጹም ማመን አልፈለገችም፣ ወይም ደግሞ እንደዚህ ያደርጋል ብላ አላሰበችም። እሱም ተደብቆ የሚቀር መስሎት ነበር። ግን ደግሞ ነገሩን ቲና አጋግላውና በግልጽ እንዲወጣ አድርጋለች ማለት ነው። ቲናም በበኩሏ ትሁትን ትኩር ብላ እንድታይና ማን የበለጠ እንደሚወዳት ለሷ ብሎ ማን ህይወቱን ሊሰዋ እንደሚችል ደጋግማ እየነገረቻት ነው ያለችው። ትሁት ግን ናቲን ከምንም በላይ ስለምታፈቅረው ቲና የድሮዋ ቲና ስለመሰለቻትና ምናልባትም ከተመስገን ጋር ተመሳጥራ ነው ይሄንን ነገር እያደረገች ያለችው ብላ ብታስብም ቲና ግን አሁን ላይ የተለወጠች ይመስለናል። ምክንያቱም ትክክለኛውን ነገር በግልጽ መናገር ብትፈራም ምክንያቱም ናቲ ያጠቃኛል ብላ ስላሰበች ለትሁት በተቻላት መጠን ቆም ብላ እንድታስብና ናቲ መቼም ሊሆናት እንደማይችል በተደጋጋሚ ለማስረዳት እየሞከረች ነው ያለችው። ትሁት ግን በፍጹም አልተረዳቻትም ነበር። ምናልባትም እንግዲህ አሁን ናቲን ማንነት ስላወቀች ቲና የምትላትን ልትሰማ ትችላለች ማለት ነው። ቲናም በዚሁ ከቀጠለች አሁን ላይ ናቲ እያቀደ ያለው ነገርና ከጀርባም እየሰራ ያለውን ነገር ሙሉ በሙሉ ልትናገር ትችላለች ማለት ነው። ምክንያቱም ናቲ ከጀርባ የአባዬ ሚስትም እንዳትገኝ አርቆ ደብቋታል ማለት ነው። ይሄ ራሱ ናቲ ምን ያህል ሰይጣን እንደሆነና ምን ያህል ነገሮችን እያወሳሰባቸው እንደሆነ ግልጽ ነው ማለት ነው። ይሄ ከትሁት ጋር ምንም የሚያገናኘው ነገር የለም። በእርግጥ የአባዬን ትኩረት መሳብ ፈልጎ ቢሆንም ግን በዚህ መልኩ አልነበረም። ምክንያቱም አባዬ አሁን ያለበት ጭንቀትና እሷን ለማየት ወይም ደግሞ በህይወት አለች የለችም የሚለው ነገር ራሱ እንቅልፍ ነስቶ እየረበሸው ነው ያለው። ናቲ ግን ምንም እንደማያውቅና ምንም እንዳልሰማ ምንም እንዳላወቀ እያደረገ ነው ያለው። ይሄ ራሱ ትልቅ የናቲ ማንነትና ድብቅነት ነው ማለት ነው። ተመስገንም በተቻለው መጠን እኔ ሌላ ሰው ቢያፈቅርሽና ብትጠይኝ እተውሽ ነበር፣ ግን አሁን ላይ የወደድሽው ወይም ደግሞ ልታገቢ ያሰብሽው ሰው እንደ ጊንጥ የሚናደፍ መጥፎ ሰው ነው ቢላትም ልታምነው አልቻለችም ማለት ነው። ስለዚህ ናቲ አሁን ላይ ከቲና ጋር ተመሳጥሮ እንግዲህ ተመስገንና ትሁት እንዲጣሉ እንድታደርግለት ፈልጎ ነበረ። ያ ነገር እንግዲህ ተሳክቶላታል። አሁን ላይ ተመስገንና ትሁት በትንሹም ቢሆን ተቃርነዋል ማለት ነው። እኔ አንተን አልወድህም፣ ከኔ ብትርቅ ይሻላል፣ መቼም ቢሆን አንተን ማግባት አልፈልግም ብላ አስቀይመዋለች ማለት ነው። እንግዲህ በዚህም ተናዶ ሳለ ነው ናቲን ሊደበድበው የቻለው ማለት ነው። ምክንያቱም እስካሁን ድረስ ለፍቅሩ ብሎ ዝቅ ብሏል። የናቲን ማንነት ደግሞ ከትሁት በላይ ተመስገን ስለሚያውቅ ትሁትንም እያታለላትና እየሸወዳት ነው ብሎ ስለሚያስብ ናቲን ለመደብደብ በቅቷል ማለት ነው። የትሁት አጎት አባዬም እንግዲህ የናቲ ነገር በጣም አሳስቦታል። ምክንያቱም ተመስገንን መውጋቱ ራሱ ትልቅ ትምህርት ሆኖታል ማለት ነው። ሰዎችን ማመን እንደሌለባቸውና ትሁትንም ቢሆን ቆም ብለሽ ማሰብ አለብሽ ብሏታል። ከዚህ በፊት እንግዲህ ናቲን እንድታገባና ሽማግሌ እንድትልክም ሲወተውት የነበረው ራሱ አባዬ ነበር። አሁን ላይ ግን የናቲን ድብቅነት ካወቀ በኋላ ማን እንደሚወድሽና እንደሚያፈቅርሽ ቆም ብለሽ ማሰብ አለብሽ። አሁን ላይ የምትወስኚው ውሳኔ ለወደፊት ህይወትሽ ዘላቂ ሊሆን ስለሚችል ወይም ደግሞ የማትወጪው ጣጣ ውስጥ ልትገቢ ስለምትችይ ቆም ብለሽ ማሰብ አለብሽ ብሏታል። ትሁትም እንግዲህ የአጎቷ ወይም የአባዬ አባባል ባይገባትም እሺ ብለዋለች ማለት ነው። አሁን ላይ እንግዲህ ትሁት ነገሮች ግልጽ ብለው ሊታዩአትና ናቲን እንደምታስበው ሳይሆን ከኋላዋ ብዙ ስህተቶችንና የራሷንም ስራ እያበላሸባት እንደሆነ ከጎና ቁጭ ብሎ ተንኮሎችን እያሰበና እንደ እናቱ ሴትይቷም እንዳትገኝ ከጀርባዋ ብዙ ነገር እያሴረ እንደሆነ ልትገምትና ልትጠረጥር ትችላለች ማለት ነው። እንግዲህ ተመስገን በተቻለው መጠን ገጠር ያለው ሰውዬ ማለትም የአባዬን ሚስት የሚያውቃት ሰውዬ ወደ ቤት መጥቶ አባዬን በህይወት እንዳለችና ያሳለፈችውን ህይወት ወይም የገጠማትን ነገር እንዲነግረው ምናልባት አሁን አባዬ የተጨነቀበት ያለው ጭንቀት ይቀልለታል ብለው ስላሰቡ ያን ነገር ለማድረግ ቢሞክሩም ናቲ ግን ነገሩን
ለማደናቀፍ ሞክሮ ነበር ማለት ነው። እንግዲህ እርግጠኛም ስለሆነ 20 ሺህ ብር አስይዛለሁ ተመስገን ያንን ሽማግሌ እዚህ ቤት ይዞት ከመጣም እኔ እቀጣለሁኝ ብሎ ነበር ማለት ነው። ምክንያቱም መጀመሪያ ሰውየው ትክክለኛ አቅጣጫውን ይዞ እየመጣ ባለበት ሰዓት ወደ ተሳሳተ መንገድ እየመራውና እንደማያውቅ ሆኖ ወደ ስህተት መርቶት ነበር። እንዳጋጣሚ ሆኖ ደግሞ ተመስገን መንገድ ላይ አግኝቶት ወደ ቤት ወስዶታል ማለት ነው። ይሄም እንግዲህ ሌላው የናቲ ሽንፈት ነው ማለት ነው። ስለዚህ በዚህ ሰዓትም አሁን ላይ ይሄ ሚስጥሩ ራሱ የናቲ ከወጣበት ከጀርባቸው ብዙ ነገር እያደረገ እንደሆነ ካወቁ ምናልባትም እስከ መጨረሻው ድረስ ትሁት በተለይ ከህይወቷ ልታስወግደው ትችላለች ማለት ነው። በዛ ላይ ናቲ ትልቅ ስህተት እየሰራው ቲናን አምኖ ከቲና ጋር ሁሉንም ነገር እየነገራትና እቅዳቸውንም እያስቀመጠላት ነው ያለው ማለት ነው። ቲና ደግሞ አሁን ላይ ምንም ቢመጣ አባዬን ላለመክዳትና ከሱ ጀርባ ምንም ላለማድረግ ወስናለች ማለት ነው። ምክንያቱም ከዚህ በፊት እሱ ላይ ያደረገችው ነገር ብዙ ዋጋዎችን አስከፍሎ ጎዳና አውጥቷታል ማለት ነው። እንደ ሌላ ሰው ቢሆን ኖሮ ምናልባትም ዛሬ እኔ ካንተ ጋር አልሆንም ነበር፣ አንተ ግን ይቅር ባይና ትክክለኛ አባት ስለሆንክ ዛሬም ካንተ ጋር እንድጠጋ አድርገኸኛል። ስለዚህ ከእንግዲህ በኋላ እኔ ካንተ ጀርባ ምንም ነገር አልሰራም ብለዋለች ማለት ነው። ስለዚህ ናቲ የሚያደርገውን እቅድ በሙሉ ካወቀች በኋላ ልታበላሽበት ትችላለች። ምክንያቱም የአባዬን ሚስት እንዳያገኝ እየፎከረ ነው ያለው ናቲ ማለት ነው። በዛ ላይ ደግሞ አሁን ላይ ተመስገን ጋር ስለተጣላና ከትሁት ጋርም እየተግባቡ ስላልሆነ ነገሮችን ለማበላሸት ታጥቆ ሊነሳ ይችላል ማለት ነው። ስለዚህ ቲና በተቻላት መጠን እንግዲህ ሴትይቷ የት እንዳለች አታቅም፣ ግን ደግሞ የተሻለ ቦታ ማስቀመጥ አለብህ ብለዋለች። ያንን ቦታ ካወቀች ምናልባትም እንግዲህ ቲና ለአባዬ ትልቅ ውለታ ልትውልለት ትችላለች ማለት ነው። ሴትይቷ ያለችበትን ቦታ ካወቀች በኋላ የናቲን እቅድ ልታበላሽበት ትችላለች ማለት ነው።